አንዳንዴ የምታወሩት ነገር ጥሩ ነገር ነው ትክክል ነው ተብላችሁ ሲጨበጨብላችሁ የምትሰክሩ ሰዎች አላችሁ። አንተ ደግሞ እኔ ሰው በመጠጥ ይሰክራል፣ አንተ ግን በወተትና በውሃ ነው የምትሰክረው። ያንተ በጣም ይለያል። ስለዚህ ወደ ራስህ መመለስ አለብህ። ራስህን ማንበብ አለብህ። እስልምና ደስ የሚለው ኡስታዙም ሁሉም አንድ ቦታ ላይ ነው የሚሰግደው። እኩልነት ያለበት ቦታ ነው። ሀሳብ የሚፈራበት ቦታ አይደለም። ሀሳብ ጥያቄ ላይክ ሞደርን ሳይንስ እንኳን ከደረሰበት ቀድሞ ብዙ ነገሮችን የተቀመጠበት ቁርአን አለ። ሀሳብ ሙስሊሞች ይፈራሉ ማለት ሞኝነት ነው። ሀሳብ አይሸራሽ። እኔ ኢንተርቪው የተደረጉ እሱና የሆነ የትግራይ ተወላጅ ልጅ የተናገረው እዛ ንግግር ውስጥ በጣም ስለሚኮራበት ጣም ስለሚልበት ቪዲዮውን ቫይራል ወጥቶ ብሎ ስለሚያስብ በዛ ነው የፈመስኩት ብሎ ስለሚያስብ እዛ ውስጥ ግብዳ የሆነ ስህተት እንዳለም ለጠቁመው ነው። አንችልም ራሱ ነው የሚናገር የሚለው ነገር አልስማማበትም። ቢኮዝ ወይድ እንደ ተቋምም ጭምር ነው ብዙ ነፍሶችን የሚያድን ለረጅም ዓመታት ብዙ ሰዎችን ወደሚወደው እምነት ለማምጣት ጥረት ሲያደርግ በእውቀት ሲለፋ የኖረ ሰው ስለሆነ በተፈጠረ ቁጥር የሰው ስህተትስ ምናምን ማለት የለብንም። እኛ እንደ ባለጌ ነው የምንቆጥረው፣ እንደ ወንጀለኛ ነው የምንቆጥረው፣ መንግስት እንደሚፈልገው አድርገን ነው የምንቆጥረው። ስለዚህ ያን ነገር እያነሳ ላይ ኮምፔር ማድረግ ራሱ የለብንም። አንድ ዘሊስት የሚባለው ሙስሊም ውስጥ የሚያነጻጽር ሰው ካለ ያንን ሰው ከዛኛው ባለጌ ጋር ማነጻጸር ራሱ በጣም ስህተት ነው። ለምን ሲቀጥል ስለ ተድላ የተናገርኩት እኔ ብቻ ነኝ። ለምን ሲባል መናገር ስላለብኝ፣ ለምን ሲባል እኔ የሚከለክለኝ የትኛውም ህግ ስለሌለ ማለት ነው። እኔ የመናገር ነፃነቴን ስለምጠቀም የመናገር ነፃነቴን እጠቀማለሁ ማለት ግን የሰዎችን ጆሮ ተከራይቼዋለሁ ማለት አይደለም። እኔ አንተ ኤአይ ነው ብለህ የመሰከርክለት ሰው ሳደንቀው አዋቂ ስለሆነ ብቻ አይደለም ማደንቀው፣ በጣም ያውቃል፣ እውቀቱ በጣም አደንቀዋለሁ። አዋቂ ብቻ ስለሆነ ሳይሆን ማደንቀው የማያውቀውን ነገር አላውቅም ስለሚልም ጭምር ነው የማደንቀው። አንተ ግን እሱን እንኳን አላየኸውም። ኤአይ ናቸው ይሄ ሰው ይገርመኛል፣ እንደውም ሰው ነው ምናምን ብዬ ለማግኘት ምናምን ብለህ ስትቀደድ ነበር። አሁን መጣና ፀጉሩን እየጠቀለለ ቁጭ ከሚል መግባት አለብህ ነው እያልን ያለ ነው። ይሄ ደግሞ ጥሩ ከማሰብ አንጻር ነው እንጂ በክፋት አይደለም። ለምንድን ነው እንዳኮረፈ ህፃን መስጊድ በር ላይ ቁጭ ያልከው ነው። ሲቀጥል ምንድን ነው አንድ ሰው እንዴት አንድ ሰው በአንዴ የትምህርት ሚኒስተርም የሰላም ሚኒስተርም የምናምን ሚኒስተርም እንዴት ይሆናል? ከንቲባ ምናምን እንዴት ይሆናል? ሰው በዚህ ልክ ማንነቱ ይዋዥቃል እንዴ? ሰው በዚህ ልክ ማንነቱ ይምታታበታል እንዴ? ሰው በዚህ ልክ መንፈሱ ይናጋል እንዴ? እኔ የሚሰራውን ቪዲዮ አጋጣሚ ገብቼ እያየሁት ነበርና የማይሰራው የማያወራበት ጉዳይ የለም። እኔ አሳዝኖኛል፣ እውነት ለመናገር እሱን ሳየው አሳዝኖኛል። ወይ ትኩረት ፍለጋ ነው ወይ እብደት ነው። የሆነ የተናጋ መንፈስ ውስጡ እንትን አድሮበታል። ካልሆነ ግን አንድ ሰው በጤናው እንደዚህ ሊሆን አይችልም። አንዴ ስለ ከንቲባ ያወራል፣ አንዴ ስለ ሃይማኖት ያወራል፣ አንዴ ስለ ፖለቲካ ያወራል፣ አንዴ ስለ ግለሰቦች ያወራል፣ አንዴ ስለ ጽዳት ያወራል፣ አንዴ ምናምን። በዚህ ልክ ሰው ከዋዠቀ ችግር አለ ማለት ነው። ስለዚህ ይሄ ችግር ውስጥ የሆነ ችግር ስላለ ወደ ውስጥ መመልከት አለብህ ብለን ነበር ያልነው። ወደ ውስጥ መመልከት አለብህ። በቃ ወደ ውስጥ ተመልክተህ የውስጥ ሰላምህን ማግኘት አለብህ ነበር ያልነው። የውስጥ ሰላምህን የምታገኘው አንተ ራስህን በማንበብ ራስህን በማግኘት ራስህን በመመገብ ራስህን በመፈወስ እንጂ የሆነ ሃይማኖት ውስጥ ቁጭ በማለት ፈውስ ሊሆንህ አይችልም ነው የተባለው። ይሄ ምክር ትልቅ ምክር ነው፣ አገር የሚታነጽበት ምክር ነው። እሱ ግን እንደ ክፋት አይቶ ተሰደብኩ ብሎ ነው ሲናገር የነበረው። ስድብ እኮ አይደለም የተናገረው ነበር የደገመው። ስልክ ምናምን የሚባለው ነገር የተናገረው ነገር ነበር። ካሜራ የጽዳት የለው ምናምን አለ። በቃ እሱ ደገመው። ሌላ ምንም የተጨመረም እንትን ያለ ነገርም የለም። እኔ ለእንትና ስለተናገርኩት እንትና እኔ ነገረሽ ምናምን ይላል እንኳን የላኳቸው ሰዎች አውቃቸዋለሁ፣ እነሱ ሄድባቸዋለሁ፣ እያንዳንዱ መጣበታለሁ። በነገራችን ላይ እኔ አስረግጬ መናገር የምችለው ይሄ ልጅ አሳብደን ራቁቱን ማስቀረት እንችላለን። በጣም በክፋት የተካኑ ሰዎችን በቃ ማሳበድ ይቻላል። ማሳበድ ማጨለል ይቻላል። ስለዚህ ጤናውን መጠበቅ አለበት። እዚህ ጋር ከሁሉም ሰው ጋር እየተናከሰ እንትን የሚል ከሆነ በጣም ከባድ ነው፣ ለራሱ ሲባል ማለት ነው። ታብዳለህ እኮ ትጨልላለህ፣ ራቁትን ትሄዳለህ። ስለዚህ ለልጆቹ ስለምታስፈልግ ጤንነትህን ጠብቀህ ወደ ውስጥ በመመልከት መንፈስን ውስጥህን አረጋጋው ነው እየተባልክ ያለው እንጂ ሌላ እኔ ስለ ሃይማኖት አይመለከተኝም። ሲጀመር አንተም ስለ ሃይማኖትም አይመለከትም። ውሸት ነው። ስለ የትኛውም ሃይማኖት ስትጨነቅ አይቼ አላውቅም። አንዴ ኢምራንን ይነካል፣ አንዴ እፎይ የሚባል ሰው ይለጠልጣል፣ አንዴ ከዛ ደግሞ ፕሮቴስታንቶች፣ ሁሉም ቦታ ላይ ያሉ ሰዎች እየነካካ የትኩረት ፍለጋ የሚባለው ነገር ይሄ እንትኑን ለመቀማት የሚያደርገው ጥረት ነው። ሌላ ስራ ነው እኮ መስራት ያለብህ እኮ። የሆነ የሚጨበጥ ነገር ይዘህ እኮ ነው መምጣት ያለብህ እኮ። ያ በሃይማኖት ማማሃየት የለብህም። አሁን ለምሳሌ ትኩረት ፈልገህ ከሆነ በሌላ ነገር ነው የሚጨበጥ ነገር ይዘህ መምጣት መቻል አለብህ።
ካልሆነ ግን አንድ አግኖስቲክ ነኝ የሚል ሰው ይጫወትብህና ትመጣና እዚህ ጋር ደግሞ ሃይማኖት እንትን አለ በመሀል ተንጠልጥላ ሁሉንም አቻችለህ አይሆንም አይሆንም። በእነሱ አሁን ለምሳሌ በነዛ ሰዎች እውቀት ከተማረክ እነሱ ጋር መደመር ነው። ወይም ደግሞ በሃይማኖት እንትን ከተማረክ ደግሞ ሃይማኖት ውስጥ ገብተህ ሃይማኖተኛ ሰው መሆን ነው። ታስፈልጋለህ እኮ ትክክለኛ ሃይማኖተኛ ብትሆን እኮ አንተ ታስፈልጋለህ። ትመክራለህ። በእድሜ በጣም ትልቅ ሰው ነህ፣ ምራቅ የዋጥ ትልቅ ሰው ነህ እኮ። ትመክራለህ፣ ትገስጻለህ እንጂ እንደ ልጅ የምታለቃቀስበት እድሜ ላይ አይደለም ያለው እኮ። 60 ዓመት ማለት እኮ ቀላል ነገር እኮ አይደለም። አገር የሚያንጹበት አገር የሚያስተካክሉበት እድሜ እኮ ነው ይሄ። ለነገሩ በእድሜ አይደለም አመለካከት የሚለካው የሚለየው በእድሜ አይደለም እንጂ አንተ እዚህ ጋር አትገኝም ነበረ። እዚህ ጋር ኮመንት ለሚጽፉ ሰዎች ቪዲዮ እየሰራ መልስ አትሰጥም ነበረ እንዴ። የሆነ ነገር እንትን ባለ ቁጥር ቪዲዮ እየሰራ እኮ አታለቃቀስም ነበር እኮ በእድሜ ቢሆን። ስለዚህ እኛ በነገርህ ላይ ማንም የሚልከን ሰው የለም፣ ተላላኪ ሰዎችም አይደለንም። እኛ ለመላክ ስራ ያጣ ሰውም የለም። በዛ ልክ ራሳችሁን አታዋርዱ። ስትበለጥ ነው። አሁን ባለፈው ስትመሰክር አልነበረ እንዴ? አይናቸው ምናምን ብለህ ስትመሰክርላቸው አልነበረም? ትልልቅ ሰዎች ናቸው። እኔ ይገርሙኛል፣ በእውቀታቸው ተማርኬ ነው። አንድ ሰው እንዴት ለምሳሌ አንድ ሰው የሰለምኩት በንጽጽር ውጤት ነው አለ። ከዛ ያ የሰለመበትን የንጽጽር ውጤት መንገድ የሚያደርጉ ሰዎች ያ መንገድን የሚያስኬዱ ሰዎች ስህተት ላይ ናቸው እንዴት ብሎ ሰው ሊያርማቸው ይሞክራል? አስባችሁታል? ግን እንደዚህ ማለት እኔ ስተረጉመው ምንድነው እኔ የሰለምኩበትን መንገድ ስህተት ነው ማለት ነው። በቃ ባጭሩ እኔ የሰለምኩበት መንገድ ስህተት ነው ማለት ነው። አሁን ለምሳሌ እነ ኢምራን ሲሄድባቸው ልጁ በእነ ኢምራን ውጤት አይደለ እንዴ እስልምና የተቀበለው ልጁ? በንጽጽር ውጤት አይደለ እንዴ እስልምና የተቀበለው ልጁ? እናንተ የምታደርጉት ነገር ይሄ የአገር ምናምን ምናምን የሚለው ደግሞ አዲስ ፖለቲካ ጀመረ። አንተ የሰለምክበት መንገድ ስህተት ነው ብለህ ካመንክ ለምን እስልምና ውስጥ ቁጭ ብለሃል? አንተ ለምሳሌ እንዴት ነው እስልምና ውስጥ የገባኸው? እንደዛ ከሆነ አንተ የሰለምክበት የንጽጽር ውጤት ስህተት ነው ብለህ እየተናገርክ እኔ ሰለም ያለው ብለህ ደግሞ ታወራለህ እንዴ? ትኩረት ፍለጋ ነው። ሌላ ማሜን አስገቡት። ሌላ ምንም እንትን የለውም። አንድ ቫይራል የወጣ ቪዲዮ ነበረና አመጣው። ከዛ ትናንት ሲቀበሉት የነበሩ ሰዎች አሁን አንቀበለውም አሉ ብሎ ቪዲዮ ሰራ። ያ ንግግሩ እኮ አንቀበለውም ብሎ አንድም ሰው አልተናገረም እኮ። ይሄ ዘርህ ምንድነው እቃህ ምንድነው ምናምን ብሎ አይናገር ምናምን ብሎ የሆነ እንትን ላይ ከልጅቷ ጋር በዛ ቪዲዮ በጣም ይኮራል። እኔ ግን እዛ ቪዲዮ ውስጥ ያንተ የስካር ውጤት ነው ያየሁበት። ምክንያቱም በንግግር ውስጥ ስትሰክር የምታወራውም ስለማታቅ ምላስህ እኔ ትግሬ ነኝ ማለት አይችልም ብለህ ስትናገር እና ማጅራቱ ነው እኔ ትግሬ ነኝ ማለት የሚችለው። እዛ ንግግር ውስጥ እንኳን ስህተት እንዳለ አንተ ራሱ እስካሁን ደጋግመህ እየሰማኸው እየኮራበት ስህተት እንዳለህ እንኳን አልገባህም። አንተ ንግግርህ እዛ ውስጥ የስካር ውጤት እንዳለ እዛ ንግግር ውስጥ እስካሁን አልነቃም ይሄ ሰው ማለት። ምላስህ እኔ ትግሬ ነኝ ማለት አይችልም ይላል። ምላሱ እኔ ትግሬ ነኝ ማለት ካልቻለ ምን ሆኖ ታዲያ እንጥሉ ነው እኔ ትግሬ ነኝ ማለት የሚችለው? አንዳንዴ የምታወሩት ነገር ጥሩ ነገር ነው ትክክል ነው ተብላችሁ ሲጨበጨብላችሁ የምትሰክሩ ሰዎች አላችሁ። አንተ ደግሞ እኔ ሰው በመጠጥ ይሰክራል፣ አንተ ግን በወተትና በውሃ ነው የምትሰክረው። ያንተ በጣም ይለያል። ስለዚህ ወደ ራስህ መመለስ አለብህ። ራስህን ማንበብ አለብህ። ወደ ውስጥ መመልከት አለብህ። ብዙ ነገር መቀበል መቻል አለብህ። ማዳመጥ መቻል አለብህ። አንዴ ተናግረህ ሁለቴ ማዳመጥ አለብህ። ዝም ብለህ በሄድክበት እየተናከስክና ስለ ሁሉም ነገር እኔ ላብራራ የምትል ከሆነ እኔ አንተ ውስጥ ተአምር ነው ያየሁት። አንድ ሰው ሸሃዳ በመያዝ ሙፍቲ የሚኮንበትን ተአምር ነው ያየሁት በአንተ ውስጥ ማለት ነው። እንደሰለመ ምንድነው የሸሪዓ ህግ አርቅቅ ያለው ብሎ በወራት ውስጥ መጥቶ እኔ ልዳኛችሁ ብሎ የመጣ ሰው አንተን ያየሁት እኔ በእኔ ዳኝነት ውስጥ ነው መፈረድ እንትን ማለት ያለባችሁ ያልከው አንተ ብቻ ነህ። በነገርህ ላይ የሚገርም ነው። አንተ ውስጥ ብዙ ተአምር ነው ያየሁት፣ በጣም ብዙ ተአምር ማለት ነው። እንደውም በኢየሱስ ክርስቶስ ላይ ያላየሁት ተአምር ነው አንተ ላይ ያየሁት። የሚገርም ተአምር ነው እንዴ! እንደሰለምክ አፍሪካ ቲቪ የሆነ እንትን ተሰጥቶኝ ወጥቼ ካላስተማርኩ ትላለህ እንዴ?
እንዴት መታጠብ እንዳለብህ ሳታቅ እንትን ላይ መሬት ላይ ተቀምጠህ ጣራ ላይ ያሉት ብለህ ትከራከራለህ እንዴ? ግን አይደብርም? ገና ነው እኮ አዲስ እኮ ነው። ገና ብዙ የማታውቀው ነገር እኮ አለ እኮ። ገና ብዙ የምትዳሰው ነገር እኮ አለ እኮ። አይሰለችም እንዴ? ግን ሰው የሆነ ምን ይለኛል የሚባለው ነገር እናንተ ውስጥ የለም? ግን ከኛ በላይ እውቀት ያላቸው ሰዎች አሉና እነዚህ ሰዎች ምን ይላሉ ብላችሁ እንኳን አታስቡ። ሰው ስታደንቅ እንኳን ሰው የምታደንቅበትን እንትን አታውቀውም። እኔ አንተ ኤአይ ነው ብለህ የመሰከርክለት ሰው ሳደንቀው አዋቂ ስለሆነ ብቻ አይደለም ማደንቀው፣ በጣም ያውቃል እውቀቱ በጣም አደንቀዋለሁ። አዋቂ ብቻ ስለሆነ ሳይሆን ማደንቀው የማያውቀውን ነገር አላቅም ስለሚልም ጭምር ነው የማደንቀው። አንተ ግን እሱን እንኳን አላየኸውም። ኤአይ ናቸው ይሄ ሰው ይገርመኛል፣ እንደውም ሰው ነው ምናምን ብዬ ለማግኘት ምናምን ብለህ እንትን ስትቀደድ ነበረ። አሁን መጣና ሌላ ፖለቲካ እየሰራ ነው። ይደብራል። ስለዚህ ከዚህ በኋላ ማድረግ ያለብህ ምንድን ነው? ወንድም እኔ አከብርሃለሁ፣ እወድሃለሁ፣ ሌሎችም ይወዱሃል፣ ያከብረዋል። ትልቅ ሰው ነህ፣ አባታችን ነህ። በነገራችን ላይ እንደ ትልቅ ሰው ተከብረህ ይሄ እንትንህን ቆንጠጥ አድርገህ እንትንህን አግተህ ትንሽ ለማንበብ ለማጥናት ማንነትህን እንትን ለመገንባት መጣር አለብህ። ካልሆነ ግን ትጨልላለህ፣ ጨርቅህን ትጥላለህ፣ ታብዳለህ፣ እያየ የልጆች መጫወቻ ትሆናለህ። አመሰግናለሁ። እሺ ሌሎች ሰዎች ማውራት አለባቸው አሁን። ትንሽ ላሳርፍህና እኔም ይበቃኛል። ለዛሬ ብዙ አወራሁ። አንድ ቀን እኔ ራሱ ተንፈስ ካልክ ያህል እኔ ስለሱንም አስተያየት የለኝም። እንዳልኩ ኦንሊ አንድ ኦፒኒየን ለመስጠት ያህል የዲን ጉዳይ ላይ ልንጠነቀቅ ይገባናል። እንኳንስ እኛ ዛሬ መጣ ነው ላይክ ኡስታዞችም ሆነ እንዳልከው ሙፍቲዎች እንኳን በጣም ተጠንቅቀው ነው ከቁርአን ጋር ትንሽ የራቀ ነገር እንኳን እንዳይኖር ይሄ ሀሳብ ከኔ ነው ይላሉ፣ ወይንም ደግሞ አላህ ነው የሚያውቀው ብሎ ነው የሚደመድሙት። እስልምና ደስ የሚለው ኡስታዙም ሁሉም አንድ ቦታ ላይ ነው የሚሰግደው። እኩልነት ያለበት ቦታ ነው። ሀሳብ የሚፈራበት ቦታ አይደለም። ሀሳብ ጥያቄ ላይክ ሞደርን ሳይንስ እንኳን ከደረሰበት ቀድሞ ብዙ ነገሮችን የተቀመጠበት ቁርአን አለ። ሀሳብ ሙስሊሞች ይፈራሉ ማለት ሞኝነት ነው። ሀሳብ አይንሸራሽ። እኔ ስለ እስልምና ብቻ ነው ማውራት የምችለው፣ ስለሌሎቹ ስለማይመለከተኝ። ሀሳብ ላይ ይክን ኢንተርቴን ዩርሰልፍ የትኛውንም ሀሳብ ገደቡን እስካልጣሰ አላህና መልእክተኛው የሚሰደቡበት እስካልሆነ ድረስ ነቢያችን ሰለላሁ ዐለይሂ ወሰለም በሰዓቱ እንኳን ቁጭ ብለው ከክርስቲያኖችና ከአይሁዶች ጋር ይማማሩ ነበረ፣ ይነጋገሩ ነበረ፣ ይኗኗሩ ነበር። አሁን የመጣው ነገር ለመነቃቀፍና ራስን ግሎሪፋይ የሚደረግ አይደለም። እስልምና ላይ ግሎሪ ሁሉ የሚገባው ለአላህ ስለሆነ የኛ ክሬዲት ምንም የሚረባን አይደለም። የኛ የሚበጀን ነገር ለሱ ለአላህ የሚያቃርበንን ነገሮች ላይ ብናተኩር መልካም ስለሆነ፣ ስለዚህ እንደ ሀሳብ ይፈራል ማለት እስልምና ውስጥ ዘበት ነው። የትኛውም ጥያቄ ካለ ብትጠይቁ ብትማሩበት ሰለምቴዎች አሪፍ ነው። ልጆች የሚለውን ነገር ብቻ ሀሳብ ልስጥበትና ስላነሳው አይቀር ብዙ ሰው እንትን ስላደረገ በየትኛውም ሃይማኖት ልጆች የሚከለከሉበት ጉዳይ አይደለም። ሞር የሚማማሩበት ቦታ ስለሆነ ልጆችን አግልለህ የሚመጣውን ትውልድ ገሸሽ አድርገ ወይንም ደግሞ ሞደርን አደረግኩት ብለህ ሄደ ይጫወቱ፣ እነሱ አያስፈልጋቸውም፣ ትምህርት አራስ ናቸውና ቤተሰቦች ቤት ይቆዩ የሚባል ነገር የለም። ያንን ነገር ስሰማ ትንሽ ዲስአፖይንት አድርጎኛል። ከእውቀት ማነስ ከሆነ ቀድመን ልንጠይቅ ይገባናል። እስልምና ስንሰልምም ጠይቀን ብንሰልም አሪፍ ነው። ብዙ አስተማሪዎች አሉ በተገቢ ሁኔታ ያስተምራሉ። በውስጥ ግዴታ አንዳንድ ጊዜ ከሆነ ጊዜ በላይ የገባኝ በአደባባይ መጥቀስ አያስፈልገውም። የውስጥ ጥያቄዎች ካሉን እስልምና እንዴት ነው ብለን መጠየቅ ያስፈልገናል። በቃ አለማወቅ ሰልመንም ከነበረ ስንገባበት ጥያቄዎች፣ ዳውቶች ወይንም ደግሞ በየቀኑ አዳዲስ እውቀቶች ነው እያሰፋን የምንመጣው። ስለዚህ በውስጥ የሚከለክል ኡስታዝ ካለ እንደውም ስጠይቃቸው አልመልሳሉኝ፣ በውስጥ ከሆነ ችግሩ አላስተምራሉኝ፣ ቁርአን አላስቀራሉኝ፣ የድን ትምህርት የለም የሚሉ ከሆነ ያንን ኮምፕሌን ማቅረብ ይቻላል። ግን ከመጣም በኋላ ግዴታ ለሌሎች ማሞቂያ ስንል
ስንል የኤረሮችን እየፈለግን እዚህ ጋር እንዲያልቀበለውም እዚህ ጋር እንትን አላለኝም እዚህ ጋር ቆረጠኝ እዚህ ጋር ፈለጠኝ ምናምን እስልምና አይመችም ለእንደዚህ አይነት ውዥንብርና ግርግር ለመፍጠር። ቢኮዝ ሁሉም ሙስሊም እንዲማር ያለውን ገንዘብ ና ተማሩ ነው ሲባረ ግቡና ተማሩ ነው 24 hours የምንሰማውም እስካሁንም ድረስ እኔ እንኳን እየተማርኩ አዲስ እየተማርሽ አይደለም ተማሪ እንኳን ትባላለ። ኢትስ ኦኬ ነው የእውቀት ጥጉ ገና ስለሆነ ስለዚህ ብንማር ምንጠቀመው እኛ ነን። ጥያቄ ካለን በውስጥ ብናገኝ አሪፍ ነው። እንትንን አንቀበልም እንትን እንደዚህ ብሎ እስልምና ላይ አይመችም። ምናልባት ለፍልስፍናና ለተለያዩ ኢንተርቴንመንቶች ፐርፐስ ከሆነ እሱን ልንለይ ይገባናል። ምክንያቱም እኔ ፈላስፋ ነኝ ካልን ፍልስፍናችንና እስልምናው እንዴት ይሄዳል? አይምሮዬ በጣም ብሮድ ሰፍቷል ካልን ሰዎችን ማናነቃ ከሆነ ቢኮዝ ትልቁ ዳዕዋ ቀን ላይ ሰዎች ጥሪ ነው። የእስልምና መንገድ ስትጠራ ነው ውሎ ያማረም ባኗኗር በንግግር በህይወት በምታውቀው ነገር ሁሉ አንዱንም አያ እንኳን በማስተላለፍ እንድትጠራ ነው የሚጋብዘው እስልምና። ኖት ሞር እንትን ውዥንብር ለሌላ ሰዎችን እንትን የምንልበትን ብላይንድ የምናደርግበት ቦታ አይደለም። ሰዎችን የምታወርበት ቦታ አይደለም እስልምና። ሰው የሚመስላችሁ ካለ ዝንበል ተባሉ ምናምን ዝንበሉ የሚባል ነገር የለም። ጠይቁ ተማሩ ነው እንደው ሞር የሚባለው። ግን የምንጠይቃቸው ጥያቄዎች ለማን ፐርፐዝ ነው? ለኦዲየንስ ነው? ለሌላ ለምናገኝበት ጌን ነው? ለፎሎወር ነው? ገንዘብ ለማግኘት ነው ምናምን ከሆነ ይሄ ክስረት ነው። በእስልምና ኦልሬዲ ያስታውቃልም መክሰር ነው። ግን እውነተኛ እውቀትን ኖሌጅን ከሆነ የዲን እውቀትን ፈልጋችሁ ከሆነ የሚከለክላችሁ ቅድም እንዳለው በሩ ላይ አይደለም መስጂድ ገብታችሁ ቁርአን መማር እፈልጋለሁ ብትሉ የሚከለክላችሁ አንድም ሰው ስለሌለ ማለት ነው። ስፔሲፊካሊ ኤካሌ የሚባለው ሰውዬ ለእኔ ጉዳይ አይደለም። ግን አንድ ነገርን ሲጠራ ሰለምቴዎች ተብሎ ነው አብረን የምንቦካው። ስንቶች ዋጋ የከፈሉበትን ስንቶች ብዙ ነገር ሳክሪፋይስ ያደረጉበትን ለቃቃ ጨዋታ ለንግግር ማሳመሪያ ሰልሜ ነውና እንደፈለኩ ዲኑን አደርገዋለሁ የምንልበት አይደለም። ቢኮዝ ብዙዎቹ ሰሃባዎች ሰልመው ነው የምናውቀው። የከፈሉትን የደም አይደለም የሩብ ጠብታኛ እንኳን አልከፈልም። በዚህ ቴክኖሎጂ ዘመን ስልካችንን ብድግ አድርገን ብናወጣ ሁሉ ነገር ጉጭ ብሎ ይወጣልናል። ሰው ሁሉ አያስፈልጋችሁ ይችላል። ግዴታ ከሌለ ጠይቅ አይደለም። ስልካችሁ ላይ ቲክቶክ ወተን የምንለፈልፍበትን ለሌሎች እንትን የምንልበትን ገብታችሁ ጀስት እንደዚህ አይነት ጥያቄ አለኝ እስልምና እንዴት ነው እንትን እንዴት ነው ፍልስፍና እንዴት ነው ወቴቨር እንዴት ነው በቃ ማወቅ የምትፈልጉትን ነገር ያስቀምጥላችኋል። ከዛ በኋላ ደግሞ የእምነት ጉዳይ አይደለ። አሁን አንዳንድ ጥያቄዎች ውስጥ ቢመጡ እንኳን የእምነት ጉዳይ ነው አይደል? ጊዜ ፕሮሰስ እስቲ ጊቭ ኢት ታይም ጊዜ ያስፈልጋል። ስለዚህ በጊዜ ሂደት የሚገባን ነገሮች አሉ፣ በመኖር የሚገለጥላችሁ ነገሮች አሉ። ስትኖሩት እስልምና ሞር አንደርስታንድ ይደረጋል። ዝም ብሎ ስለተቀራና ስለተጮህም የሚሆን ነገር አይደለም። ሰው ደጋግሜ የምላችሁ ሰለምቴዎች ተማሩ፣ እንማር። ያንን የማያደርጉላችሁ ከሆነ በየትኛውን መንገድ እሱን መንገድ መፍጠር እንችላለን። ከዛ ውጭ ግን አማረብኝ ተብሎ ብዙ የተከፈለለትን ነገር እየመጣችሁ ባታብካኩት መልካም ነው እላለሁ። አይ ማብካት ይመቸናል ካላችሁ ደግሞ ሙስሊሞች ተጠንቀቁ። በቃ ለዩ። ከዚ የሚሳለቅና በሃይማኖታችሁ በዲናችሁ ጉዳይ ቃቃ ጨዋታ ለሆነባችሁ ነገር ፎሮና እኔንም ቢሆን አንፎሎ አድርጉኝ። ኦር ደግሞ ትልልቅ የምትለ ትልቅ ካላህ በቀር ላይ ሂውጅ የሆነ ነገር ከህይወታችሁ በቀር ስለሌለ ግዴታ ለቲፎዞ ብላችሁ አይ ከሊት ናትና አይ ከዲናችሁ የሚበልጥ ነገር ቅድሚያ ዲናችሁ ነው፣ ከዛ ፋሚሊያችሁ ነው፣ ከዛ እያላችሁ የምትመጡበት ነው። ቅድሚያ ያስቀመጣችሁት ግን ከሌና ከሌን ከሆነ ከሌ ዛሬ ላይ በቃ ላይክ ቲፎዞ ስላለው ለቲፎዞ ግርታ ከሌን ከተለዋለው ከሆነ እየከሰር እንዳልመጣ። ቢኮዝ አንዳንድ ጊዜ ተያይዘን መውደቅም ስለሚመጣ we have to be careful። ለጭብጨባና ይሄ ቲፎዞ በጣም ከባድ ነው። ሚዲያ ከባድ ነው። ቲፎዞ ይፈልጋል ያንን አሁን ብዙ ፎሎወር ያለበት ትናንት ሳዳቢ የዛሬ እንደዚህ ነው ምናምን ሳይሆን ላይ ጭንቅላታችሁ ሴንስ የሚሰጣችሁትን ታውቃላችሁ። አምላካችሁና ነብያችሁ የሚከበሩበት ቦታ ተገኙ። ከዛ ውጭ ያለው ነገር ግን አይ ቲንክ ትርፍ ነው፣ ሌላ ሁሉ ትርፍ ነው። ላይክ ኢትስ አ ቦነስ። ሰው ማስለም ራሳችንን ሳናድን አሁን እዚህ ላይ እየወደቅን ከሆነ ያሰጋል። ልንማር ይገባል እኛ ራሳችንም ማለት ነው። ልንመረምር፣ ለሰዎች ልንፈርድ ከሆነ አጓጉል አመሎችን ልናሳይ ከሆነ ይሄ ክስረት ነው። ስለዚህ አሰ ሙስሊም ብዙ የሚጠበቅባችሁ እናንተ ሙስሊሞች እኔን ጨምሮ ስርዓት ልንይዝ ይገባናል። የምንሄድበትን የምንውልበትን የምናደርጋቸው ነገሮች ሁሉ የሚቆጠርብን ነው። ከዚ ፈራጃችን አላህ ነው። አላህ ነገ ለአንዷም ነገር እንዲፈርድባችሁ ለእኔ ላጠፋው ጥፋት እኮ እኔ አሁን ስለ ከሌ ሳወራ እኮ በጣም የምጠነቀቀው በፊት ቢሆን ኤቲስት ያለው ይሄን ሰው አይደለም ማንንም
አውጥቻ አሰጠዋለሁ። ግን አሁን ላይ የሰውን ኃጢአት ነው እኛ ራሳችን የምንቀበለው። ስለ ሰው ስናወራ የምንማረው ነው አይደል? የሆነ ነገር እኛ የሰውየውን የራሳችን ኃጢአት ሳይሆን የሰው ኃጢአት እንደገና መሸከም አለ። ስለዚህ ያላህ ነገር ላይ ቆሜ ባላጠፋሁት ባልሰር በዚች ምላሴ ምክንያት እንዲጨምርብኝ አልፈልግም። ሰው አትሊስት ብንመካከር አሪፍ ነው። ካልሆነ ግን ጀስት ቢ ኬርፉል። ከዚህ የሚያምር ይሄ ቢዩቲፉል ሪሊጅን በኢትዮጵያ ብቻ አይደለም ያለው የሚመስላችሁ፣ በአካባቢ በግሩፕ በዘር በሆነ ነገር አይደለም። በዓለም ደረጃ እየተሰለመ ባለበት ሁኔታ እስቲ ቼክ አውት የሌሎቹን ዓለም ላይ ያለውን ኮንቴንቶች ብታዩት እንዴት ነፍሳችሁን ላይ ምን ያህል እያነበቡ ምን ያህል እየተማሩ ምን ያህል ሰዎች ዳዕዋቸው ህይወታቸው ምናምን ምን ያህል ዋጋ እየተከፈለበት በቃ እንዴት እንደሆነ ብታዩ ትደመማላችሁ። እና ምናልባትም ከተሳሳትኩኝ ሶሪ፣ ግን በጣም የሚገርም ውበት ያለው እስልምናዬን ዝም ብላችሁ እኔ አረን ነው አላቅም ብቻ ጀስት አናብካካው። በተቻለን አቅም አዋቂ ነን የምንል ሰዎች ትንሽ እውቀቱንም እያወቅን ዲናችን ላይ ብናተኩር አሪፍ ነው። ከዚህ ውዴታን ነው የሚያስተምረኝ። ሃይማኖቴ መገፋፋትን አይደለም እንድንተቃቀፍ ነው እንጂ ሁሉንም አቃፊ የሆነ ነው። ሪስፔክት የሚሰጥ ነው። ሁሉ ነገር መንገድ አለው ወይ አለው። ዲኑ ሞላ ሁላችሁ ሲላላ እኮ የቀረ ነገር ፉል ስለሆነ ነው ነው እንደዚህ። አሁን ከዘመናት ባሻገር አሁን 1000 ምናምን ዓመት በኋላ ቁርአን ከወረደ በኋላ እስቲል እዛው ሄደን የምንሆነው ኤቭሪቲንግ ኢዝ ዜር። ሁሉ ነገር እዛው ላይ ስላለ ነው። ህይወትም ንግግርም ምንም ነገር የጎደለብን ስለሌለ አይ የኔን ሃይማኖት ሰዎች በነገሩኝ ሌቭል ነው የምቀበለው፣ ይሄ እንከስራለን። ከዚህ የኔን ሃይማኖት ማናችሁም ማነጻጽራችሁ አትሰጡኝም። እናንተ ሙስሊሞች ናችሁ ሲለኝ እኔ አላህ ነው እንጂ ያለን ከሌ ቢሆን ኖሮ የኔ ንግግር ቃላት ባለማማር ትወስዱብኛላችሁ፣ ወይ መልኬ ወይ የሆነ ነገር ወይ የሆነ ነገር። ግን የሰጠኝ ይህንን ዲን የሚሰጠው አላህ ስለሆነ ልንጠነቀቅ ይገባል። ቢካዝ የነፍስ ጉዳይ ስለሆነ አረዝማለሁ ወሬ። መቼም አመሰግናለሁ እድል ስለሰጠኝ ባቢዬ። በረጅም ጊዜ ነው ቲክቶክም የገባሁትኝም እንደዚህ የተጫወትኩትኝም። አከብረሃለሁ። አንዳንድ ጊዜ በስጫ ስልም እሱ ላይ ይቀለኛል ከሌላ ሀሳቤንም ለመግለጽ። ነፃነት ከፈለጋችሁ ግን ዊክን ሀቭ ኤኒ ዲስከሽን፣ ሰፋፊ የሆነ ጭንቅላትን ፈታኝ ዲስከሽኖች እንፈልጋለን የምትሉ ፕላትፎርም አዘጋጁ እና ዲስካስ አድርጉ። እኛ የምንማርበት ይሆናል። የሆነ ወጣ ያለ አይምሮ የሰፋ ነው የምትሉ ሰዎች ከእናንተ ጠባችኋል ካላችሁን እስቲ ላይክ እኒው ሰፍተን ላይክ ለሚሲ እኛም እኮ ማየት እንፈልጋለን። ዝም ብሎ ግን እዚህም እዛም የተብካካ ነገር የነፍስ ረሃባችሁ ገና ጭንቀት ላይ ናት ብዬ ስለማስብ ከምናችሁ ልማር እንደምችል አላውቅም። ስለዚህ እንረጋጋና እስቲ ለሳብ እኔ ኤቲስት አይደብረኝም፣ ኦርቶዶክስ ጴንጤ አይደብረኝም። ምን በበለጠ ሙስሊም ስለሆንኩ ሙስሊሞች ጋር ሳወራ ሪላክስ አድርጌ ልሰማ እችላለሁ አይደል? ግን እስቲል ከነሱ ጋር ሁሉ አይደብረኝም። አዳዲስ ሀሳብ አዳዲስ እይታዎች ካሉ መስማት ደስ ይላል እኮ። ወጣ ያለ እይታዎችን አዩ እንላለን። ግን ስድድብና ሲኪንግ አቴንሽን ረሃብ ገንዘብ ለመሰብሰቢያ ከሆነ ገንዘቡም ያልቃል፣ አቴንሽኑም ይዘጋል፣ ቲክቶክ ፕላትፎርም ይቀየራል ምናምን። ሰው የዛን ሰዓት ደብቁኝ እንዳንል እስቲ የሆነ ትውልድ ላይ የሆነ ዘመን ላይ እከሌ እኮ ያለው የሆነ እይታ አስተሳሰብ እኮ ገርሞኝ ነበር። እስቲ አስደምሙን እንጂ ሃይማኖታችን ላይ መታችሁ አትብካኩ። ታንክ ዩ። እውቀታቸው በአፋቸው ስፋት የሚለኩ ሰዎች ብዙ ስለተናገሩ ሰፊ እውቀት ያላቸው የሚመስላቸው ሰዎች ስለበዙ ነው። በነገራችን ላይ እኔ ነኝ ስለተድላ የተናገርኩት። እየተናገርኩ ያለሁትም ስለተድላ እኔ ብቻ ነኝ እየተናገርኩት። ማንንም ሰው ሌላ ሰው አልተናገረም። አዲስ እየሰጠች ያለችው ሀሳብ የራሷ ሀሳብ ነው። ሲቀጥልም ስለተድላ አይደለም ሀሳብ እየሰጠች ያለችው፣ ከሃይማኖቷ እንደ ሙስሊም በአጠቃላይ ነው ሀሳብ እየሰጠች ያለችው። እኔ ግን አሁን እያልኩ ያለሁት ምንድን ነው፣ ሳይሮጡ ይቀድማሉ፣ ሳይማሩ ያስተምራሉ ብዬ ሰለምቴዎችን እየነኳቸው ስለሆነ ሰለምቴዎች ሀሳብ የመስጠት እንትን አላቸው። በነገራችን ላይ መብታቸው የተከበረ ነው። ማንም ሰለምቴ ከሆነ ገብቶ ሀሳብ መስጠት ይችላል። በዚህ ጋር ስለማንንም ሰው ስም አንስቶ ራሱ ሀሳብ መስጠት ይችላል። ለምን ሲባል ስለሚመለከተው። እኔ ሀሳብ ስሰጥ የሆነ ሰለምቴን ስተቸው ሰለምቴ እያልኩ ስለምተቸው ሰለምቴነት ምን ማለት እንደሆነ፣ ሰለምቴዎች እነማን እንደሆኑ፣ ሰለምቴ በምን እንደሚከፈሉ የሚባለውን ነገር ለያይቶ ማስቀመጥም ስላለበት እኛም እኮ እዚህ ጋር አለን የሚል ሰለምቴ ሊኖር ስለሚችል ሰለምቴዎች ሀሳብ የመስጠት መብታቸው የተከበረ ነው።
ሲቀጥል ስለ ተድላ የተናገርኩት እኔ ብቻ ነኝ። ለምን ሲባል መናገር ስላለብኝ፣ ለምን ሲባል እኔ የሚከለክለኝ የትኛውም ህግ ስለሌለ ማለት ነው። እኔ የመናገር ነፃነቴን ስለምጠቀም የመናገር ነፃነቴን እጠቀማለሁ ማለት ግን የሰዎችን ጆሮ ተከራይቼዋለሁ ማለት አይደለም። የኔ የመቀደድ ፍላጎቴን የኔ የመናገር ጥማቴን የማበርድበት የሰው ጆሮ ስላገኘው አይደለም። ገብቷችኋል? ምናልባት የምናገረው ነገር ቁም ነገር ይኖረዋል ብዬ ስለማስብ ነው የምናገረው እንጂ መናገር ስለቻልኩ ብቻ አይደለም የምናገረው። እንደዛማ ከሆነ በጣም ከባድ ነው። እንደዛማ ከሆነ እነ እንትና እየሆንኩ ነው ማለት ነው። ስለዚህ እኔ እናገራለሁ። ለምን? ስለተነካው ስለተነካን፣ ለምን ያፈሉ ሰዎች ስላሉ፣ እኛ ቀጪ ስለሆን። ቀጪ የሚባለው ያው በሀሳብ ነው የምንቀጣው እኛ ሰው እንጂ ቀጪ ሌላ ነው። ሰው በሀሳብ እንቀጣለን። የመናገር ነፃነታችንን ተጠቅመን ነው የምንለፈልፈው ብለው የሚጮሁብን ሰዎች፣ እኛ ደግሞ ያለ መስማት ነፃነታችንን ማክበር አለባችሁ ብለን ጀረጉንዳቸውን እንትን እያለ ነው ማለት ነው። ስለዚህ እንደዚህ ተብሎ እንትን መወሰድ አለበት። ተላላኪ እንዳልሆን ለመናገር ነው የመጣ ነው። እኛን ለመላክ ጊዜውን የሚያጠፋ ማንንም ሰው በቲክታክ እንደሌለ በተለይ የተባሉ ሰዎች ማለት ነው ይልካሉ የተባሉ ሰዎች እኛም በመላክ ጊዜያቸውን እንደማያጠፉ ለማረጋገጥ ነው። የነሱ እኔ በነገራችን ላይ የነሱ ተላላክ ብሆን እድለኛ ነኝ። አግኝቼ ነው እኔ እድለኛ ነኝ። ምክንያቱ የነሱ ተላላኪ ብሆንማ በእውቀት ነበር ምላከው። እኔ የሆነ ነገር አሸክመው በቃ እውቀት ሀሳብ አሸክመው ይልኩኝ ነበረ ማለት ነው። ችግሩ ግን እኔ እድል የለኝም፣ እድለ ቢስ ነኝ። የነሱ ተላላኪ አልሆንኩም እድል ስለሌለኝ። አንተ ግን ምናልባት ቀማኸኝ ብለህ እንትን የምትል ከሆነ አትላከም እንጂ አይልኩህም እንጂ ህፃን ልጅም አይላክም። በነገራችን ላይ ውሰድ ብለህ የሰጠኸውን ነገር ያሰብክበትን ቦታ ሊያደርሰው ስለማይችል ህፃን ልጅ ሊላክ አይችልም። በነገራችን ላይ ግን ይሄ የመላክ ነገሩን ቅናት እና እንትን ከያዘብህ ደግሞ ችግር የለውም። እኔ ላኩኝ እኔ ያለው ብለህ ለማገልገል እንትን መሆን አለብህ፣ ውስጥህን ማዘጋጀት አለብህ ማለት ነው። ተድላ ወንድሜ እኔ አከብርሃለሁ። ስለማከብርህ ነው ወደ ውስጥ መመልከት አለብህ እምለው። ስለማከብርህ ነው። ማንነትህን እየተናጋ ነው እምልህ ስለማከብርህ ነው። አንዴ ከንቲባ፣ አንዴ ሰላም ሚኒስትር፣ አንዴ የትምህርት ሚኒስትር እኔ የራሴ ድምፅ ተመልሶ ስሰማው እንዴት እንደሚያስጠላኝ። እንደውም መጠንቀቅ ያለባቸው የራሴ ድምፅ ተመልሶ ከሰማው ላይቡን ዘግቼ ነው የምወጣው። ደነግጣለሁ ሁላ ያስጠላኝ። ስለዚህ ተጠንቀቁ ሆንት እና ወንድሜ ተድላ በአንተ ውስጥ ብዙ ተአምር ብናይም፣ በአንተ ውስጥ ብዙ ድንቃ ድንቆችን ብናይም፣ በአንተ ውስጥ ብዙ የሚገራርሙ ነገራቶችን ብናይም ምን ሸሪዓዊ ህግ በሳምንት ስላረቀቅ፣ አንድ ሁለት አንድ ሰው ሰልሞ ሙፍቲ እንደሚኮን፣ ሶስት ሻሃዳ መያዝ ማለት የመጨረሻ እንጂ የመጀመሪያ እንዳልሆነ እያለ ይቀጥላል። እነዚህ ድንቃ ድንቆች ናቸው። ስለዚህ ወንድሜ እንደ ሰው ምን መክረህ ምንድነው? እንደኔ ማለት ነው። ሌሎች አይመለከታቸውም። ስለአንተ ያወራ ሰውም የለም እዚህ ጋር። በነገራችን ላይ ካለ አስገቡት። እኔ በክብር ሀሳቡን ሰጥቶ መሄድ ይችላል። ችግር የለብኝም። በክብር እኔ ዝም ብዬ እሰማዋለሁ። አይ የሚልበት ነገር ካለ እኔ አዳምጠዋለሁ። ችግር የለብኝም። እንደውም ጠቆም ማድረግ የምፈልገው ምንድነው ከልጅቷ ጋር በልጅቷ ኢንተርቪው የተደረጉ እሱና የሆነ የትግራይ ተወላጅ ልጅ የተናገረው እዛ ንግግር ውስጥ በጣም ስለሚኮራበት ጣሃም እንትን ስለሚልበት ቪዲዮውን ቫይራል ወጥቶ ብሎ ስለሚያስብ በዛ ነው የፈመስኩት ብሎ ስለሚያስብ እዛ ውስጥ ግብዳ የሆነ ስህተት እንዳለም ልጠቁመው ነው። አስባችሁታል? አይምሮ ያለው ሰው እንዴት ነው የአንተ መላስ እኔ ትግሬ ነኝ ማለት የሚችለው ብሎ መናገር እኮ በጣም ከባድ ነገር እኮ። በሌላ ሀገር ቢሆን እኮ በዛ ብቻ ትጨፈጨፍ ነበር እኮ። ንግግር በሙሉ ውድቅ ይሆናል በዛ ብቻ ማለት ነው። ለምን? በውሃ ስለሰከርክ። ገብቷል? በውሃ ስለሰከር ያ ንግግርህ ብቻ ኢንተርቪው ያደረግከውን በሙሉ ያፈርሰዋል። አንተ ምክንያቱ እዛ ውስጥ ማንን እንትን ምንድን ነው ሰክረህ ነበረ ስታወራ የነበረው፣ በስሜት ውስጥ ሆነ ነው ስታወራ የነበረው ማለት ነው። ስለዚህ ቪዲዮውን እንኳን አሁን አምጥተህ ስትደጋግመው ቪዲዮ ስትሰራ በቪዲዮ ቁረጠው። ምላስ እንዴት ነው እኔ ትግሬ ነኝ ማለት የሚችለው ብለህ እንትን አትልም። ምላስ እንጂ እንጥል እኔ ትግሬ ነኝ ማለት አይችልም። ምላስ እንጂ እግር እኔ ትግሬ ነኝ ማለት አይችልም።
ገብቶሃል? ምላስ እንጂ ጆሮ እኔ ትግሬ ነኝ ማለት አይችልም፣ ወይ ኦሮሞ ነኝ፣ አማራ ነኝ፣ ጉራጌ ነኝ ማለት አይችልም። ስለዚህ አስተካክለው ለማለት ነው ወንድሜ። ሰለምቴዎች ሀሳብ መስጠት ትችላላችሁ፣ መብታችሁን ነው። ምክንያቱ እኔ ሰለምቴዎች ሳይሮጡ ይቀድማሉ፣ ሳይማሩ ያስተምራሉ የሚለውን እንትን ለእናንተ እየሰጠሁት ነው በአጠቃላይ ማለት ነውና አይ አይደለም የምትሉበት ሀሳብ ካለ መስጠት ትችላላችሁ። ምንድን ነው አያን እንዴት ነህ? ሰላም ነው? አልሐምዱሊላህ ደህና ናችሁ? ሰላም አለይኩም። ዋው ሬይነር ነህ እንዴ? ወንድሙ ነህ አንተ ከመዋዕለ ህፃናት መቼ ነው የምትላቀቀው? ምን እኔ ከግቢ አላባራቸው። እሺ ቆይ አንዴ እስቲ ማድረግ አልችልም። የሚረብሽ ከሆነ ኤርፎን ላንስ። ችግር የለውም ቀጥል። እሺ አሁን ሀሳብ መስጠት ፈልጌ ነው። እችላለሁ? ትችላለህ እንዴ? ሰው ሀሳብ መስጠት አለበት። ይቅርታ ሬይነር፣ ይቅርታ አንድ ነገር ልንገራችሁ። እነንትና እንዳያኮርፉ እነንትና እንትን እንዳይሆኑ የምትጨነቁ ሰዎች ካላችሁ በነገራችን ላይ ተጨነቁ። እናንተ ተጨነቁት፣ እናንተ ተጠበቡ። እነንትና እንደዚህ እንዳይሉ፣ እነንትና እንዳያኮርፉ፣ እነንትና እንዳይገቡ እንዳይወጡ የሚባለው ነገር እንደዛ የሚባል ነገር የለም። አንድ ሰው ወደ ሶሻል ሚዲያ አፉን ከፍቶ ውስጥ ከመጣ ድረስ ጆሮ ግንዱን እየተባለ ሀሳብ ይሰጠዋል። ስለዚህ ሀሳብ እስከሆነ ድረስ ደግሞ ሀሳቡን ሰው ማክበር አለበት ማለት ነው። ስለዚህ ቀጥል። ሲጀመር የፈለገ ሰው ማውራት ይችላል። ሂድ ቀጥል። እሺ አመሰግናለሁ። ያው አንድ ሰው ወደ እስልምና ወይም ደግሞ ወደ ዲን ወደዚህ ዲን ሲመጣ እስልምና ሃይማኖቱ የሚያዘውን ነገር እንትን ማለት አለበት። ዲኑን መጠበቅ አለበት። ዲኑን የማይጠብቅ ከሆነ ያው ከሃዲ ነው የሚባለው የመጀመሪያው ነገር ማለት ነው። ስለዚህ ዲኑ ላይ ሹባ ለመፍጠር አጀንዳ ለመፍጠር መጫወት ይሄ ከሃዲነት አይተናነስም። ምክንያቱም ዲኑን እየጠበቅ አይደለም፣ ዲኑን አሳልፈ እየሰጠ ነው ማለት። ለሰዎች አጀንዳ የምትፈጥር ከሆነ በየቦታው ሰው በተናገረ ቁጥር ሃይማኖት ማስተማሪያ የሆነ ነገር አንስተ ለካፊሮች አጀንዳ የምትፈጥር ከሆነ አንተ ራሱ ዲኑን አሳልፈ እየሰጠ ነው ማለት። ስለዚህ ይሄ ያው እንደ ክህደት ቁጠሩ። ኮስ በቃ ላይክ እኔ ያንን ነው የምለውና ወንድማችን ተላ እንግዲህ ያው እኔ የመጀመሪያ ጊዜ የማውቀው እንትኑ ላይ ነው፣ ቀደም ያልከው ቪዲዮ ላይ ነው የጋዲዝም ጋር ያወራው ማለት ነው፣ ስለ ዘር ምናምን ማለት ነውና ከዛ በኋላ ግን ወደ እስልምና መጥቶ አልሐምዱሊላህ አላህ አሁንም በቀጥተኛ መንገድ ላይ ያጽናው እና ሐሳቤ ምንድነው በዚህ ላይ ብዙ ጊዜ የማየው እሱ የሚሰራው ኮንቴንት ነው። ያው ትሬንድ መከተል ነው የሚፈልገው። ግን ስህተቱ ምንድነው ብዬ ማስበው ነው ሃይማኖትን ትሬንድ አድርጓል ወይም ደግሞ ዲኑን እንደ ትሬንድ እየተጠቀሙ ነው። which means ለምሳሌ የሆነ ነገር በተፈጠረ ቁጥር ሐሳብ መስጠት ትችላለህ፣ ማንም ሰው ማለት ነው። እኔ የሆነ ቪዲዮ ካሜራ ከፍቼ ኤኮ እንዲህ ነው የማለት መብት አለኝ። ነገር ግን ዲን ላይ ዲንን ትሬንድ ልታደርገው አይችልም፣ ወይም ደግሞ ሐሳብ ልሰጥበት አይችልም። የሆነ ግርግር እየፈጠርክ ወይም ደግሞ ሐሳብ እየፈጠርክ እንደዛ ልታደርግ አይችልም። ለምሳሌ ከታችኛው ሰፈር የሚያወሩ ሐሳብ አለ። ለምሳሌ ዋሃቢያ አህባሽ ምናምን የሚል ሐሳብ ያነሳሉ። ይሄን እንደ ሐሳብ አንስተ እስልምና ላይ እንደዛ የሚል ሐሳብ የለም። ባጭሩ ዋሃቢያ አህባሽ ቢባል እንትን የለም። ሰዎች የፈጠሩት ስም ነው፣ ግለሰቦች የፈጠሩት ስም ነው እስልምና ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ሰዎችም ይሄ ሪኮግናይዝ አላደረጉም። ሰው አንተ ይሄን እየፈጠርክ በየቦታው እንደገና ሐሳብ የምታነሳ ከሆነ ሰዎች የሚያነሱትን አጀንዳ ትሬንድ አድርገህ ዲል ላይ እያስወራ ነው ማለት ነው። ሶሻል ሚዲያን የምትጠቀመው እንደዚህ አይነት ትሬንዶችን ላይክ በቃ ሃይማኖት ላይ ትሬንድ ለመስራት ከሆነ ስህተት ነው። በቃ ባጭሩ ትሬንድ ሊሰራበት አይገባም። ያንን ማቆም አለበት። ሌሎች ነገሮች ላይ መስራት ትችላለህ። ማንም እንደሚሰራው ማንም የሆነ ነገር ላይ ሐሳብ እንደሚሰጠው ለምሳሌ አዶናይና ጃኒ ተለያይተዋል ብለህ ሐሳብ መስጠት ትችላለህ። ዛት ሲሉት ነው። ግን ሃይማኖት ላይ እንትና እንደዚህ ለምን አለ ምናምን ብለህ እንትና ህፃናቶች መስጊድ መምጣት የለባቸውም ስለሚረብሹ ምናምን ያልክ ላይክ እንደ አጀንዳ ሃይማኖት ላይ ያንን ማንሳት አትችልም። ከዛ ንጽር የሚሰሩት ወንድሞች ደግሞ አንስተህ ከዛኛው ሰዎች ጋራ ከዛኛ ባለጌ ሰው ጋራ ማነጻጸር ራሱ ይልም አንደኛ ስህተት ማለት ነው። የሆነ ነገር እስልምና ውስጥ በተፈጠረ ቁጥር የፎይ ስህተትስ ምናምን ማለት የለብንም።
እኛ እንደ ባለጌ ነው የምንቆጥረው፣ እንደ ወንጀለኛ ነው የምንቆጥረው። መንግስት እንደሚፈልገው አድርገን ነው የምንቆጥረው። ስለዚህ ያን ነገር እያነሳ ላይ ኮምፔር ማድረግ ራሱ የለብንም። አንድ ዘሊስት የሚባለው ሙስሊም ውስጥ የሚያነጻጽር ሰው ካለ ያንን ሰው ከዛኛው ባለጌ ጋር ማነጻጸር ራሱ በጣም ስህተት ነው። ለምን በቃ አይገናኙም። ሰማይና ምድር ነው። ይሄኛው ሙስሊም ነው፣ ያኛው ደግሞ ካፊር ነው። ከዛ ላይ ደግሞ ነብዩንና ከዛ የነብዩን ቤተሰቦች ሙስሊሞችን ሁሉ የሚሳደብ ባለጌ ሰው ነው። ሰው ያንን ማድረግ ራሱ ስህተት ነው። በውስጥ ልትመክረው ትችላለህ፣ የሚሰማ ከሆነ ልትነግረው ትችላለህ። ያንን የሚቃወም ማንም ሰው የለም። ነገር ግን አጀንዳ መጫወቻ ልታደርገው አይገባም ያንን ነገር ማለት ነው። ስለዚህ ይሄኛውንም ትሬንድ አታርጉ። በቃ ሃይማኖት እስልምና ትሬንድ አይደለም። እኔም ሰለምቴ ነኝ፣ አዲስ ዓለም ሰለምቴ ናት፣ ሌሎችም ነፍ ሰለምቴዎች አሉ። ቅድም አዲስ ዓለም እንዳለችው ዲንን የጠበቁ ሰለምቴዎች ናቸው። የነብዩ ኡመት ሁሉም ሰለምቴ ነው፣ ሰልሞ ነው። በቃ ወደ እስልምና መጥቶ ነው፣ ምንም ጥያቄ የለውም። ከዛ በኋላ ያው በመወለድ ከዛ በኋላ ተወልዶ ከሙስሊም ቤተሰቦች የሚወለዱ ሰዎች ይኖራሉ እንጂ የመጀመሪያዎቹ ሰሃቦች ሰለምቴ ናቸው። ምንም ልታደርግ አችልም። ያንንም እያሰደብክ ነው ማለት ነው። እኔ የማሰደብ ከሆነ እኔና አንተ የምናሰደብ ከሆነ እነዛ ሰዎች ከኛ ጋር ሰለምቴ ተብሎ እየተሰደቡ ነው ማለት ነው። እኛ እነሱ ምን ያክል ላይክ ለዚህ ዘመን አይደለም ለየትኛውም ህዝብ ምልክት የሚሆኑ ሰዎች ናቸው። ላይክ በአንድ ስም እየተጠራ መጨፍጨፍ ራሱ የለብንም። ያንን ጥንቃቄ ማድረግ አለብን። ከምንም ነገር በላይ ደግሞ እስልምና ይቀርማል። ከኔና ከአንተ እስልምና ይቀርማል። እኔና አንተ መጨረሻ የምንመጣ ሰዎች ነን። በቃ ስለዚህ ላይክ ለአንተ አሁን አንተ ላይ ፖለቲካ ለመስራት ኡስታዝ የሚል ስም ተሰጥቶታል። አንድ ሰው ቃይዳ እንኳን ሳይጨርስ አሁን ነው ቃይዳ ይጨርስ አይጨርስ አላውቅም። ቃይዳ እንኳን ሳይጨርስ ኡስታዝ ተብሎ ሊጠራ ይችላል እንዴ? ቁርአን ጨርሰህ ኪታቦችን ቀርተህ ከዛ ማስተማር ሳትጀምር ኡስታዝ ተላ ምን ማለት ነው? ማን ነው ኡስታዝ ያደረገው? ስንት ሰዎች እኮ ሪፊዝ ያደርጋሉ ኡስታዝ ላለመባል። ለምን? በቃ ለዛ ብቁ አይደለም፣ መምህር አይደለሁም እኔ። ኡስታዝ ማለት መምህር ነው፣ መምህር አይደለሁም እኔ ያልኩ። እሱ ደግሞ ላይክ አጀንዳውን ሊጫወትበት ኡስታዝ ተላ እያለ ይጠራዋልና ላይክ እየተጠቀመብህ ነው እንደቃ። ከዛ ደግሞ ላይክ ሐሳብህን ሰብስብና ሌሎች ነገሮች ላይ ማለት ትችላለህ፣ ትሬንድ መስጠት ትችላለህ። በጣም ጥሩ ነው፣ ላይክ አሪፍ ኮንቴንት ነው። ግን በዚህ ነገር በዚህ ሳይድ በእስልምና ሳይድ ግን ኮንቴንት ልታደርጉ አይገባም። ምክንያቱም እኛ ደስተኞች አንሆንም ያው እንትን ማለት ነው። ያ ነው የኔ ሐሳብ። በጣም አመሰግናለሁ። አልተቀየማችሁም፣ አመሰግናለሁ። ምንም ማድረግ አልችልም። በቃ የተሰማኝን ነው። ሰዎች የመሰለንን እንናገራለን እያሉ የማያውቁትን ነገር ተናግረው ያው ባዶነታቸውን እያሳዩን አይደለ እንዴ? ሰዎች የፈለጉትን እየተናገሩ የፈለግነውን መናገር እንችላለን ብለው የማይሆን ነገር አይምሮአችንና ጆሮአችን ሊቀበለው ማይችል ተናግረው የውስጥ ባዶነታቸውን ግልጽ እያደረጉልን ባሉበት ሰዓት አንተ ደግሞ ቁም ነገር ያለው ነገር ተናግረህ ይቅርታ የምትልበት ምንም እንትን የለም። እንደፈለግ ማውራት አለብህ። እንደውም ገንቢ ሀሳብ ነው የተናገርከውና አመሰግናለሁ። ሬነር ግን ኡስታዝ ብቻ ሳይሆን እኔ ሙፍቲ ብየዋለሁ። ተድላ ሙፍቲ ነው፣ ኡስታዝ አይደለም፣ ሙፍቲ ነው። በቅርቡ ደግሞ እስላማዊ ትምህርት ቤት ይከፍታል። እዛ አስተማሪ ሆኖ ቁጭ ብሎ እንትን ይላል። የሆነ ህግም አርቅቀዋል። ሸሪዓዊ ህግ የራሱ የሆነ ህግ አርቅቀዋልና ምንም ማድረግ አይቻልም። ቤተልሔም ሰላም ብያለሁ። እንትን የሚቃወም ሰው ካለ በነገራችን ላይ መግባት ይችላል፣ መብቱ ነው። አይ እንደዚህ እኮ መባል የለበትም ይሄ እንትን ምናምን አንዳንድ እንትኖች ሁሉም እንደዚህ ነው የሚል ሰው ካለ እኔ ችግር የለብም፣ መስማት እንችላለን። ራሱም ምናልባት ካለ ከመጣም ችግር የለውም፣ ገብቶ ሀሳቡን መስጠት ይችላል። አናፍ ነው። እንደውም ዝም ብለን ነው የምናዳምጠው። አይ እውነት አለኝ እኮ እኔ እኮ ከዚህ አንጻር ነው እንደዚህ የማደርገው፣ ምናልባት ውስጤ አላረፍ ስላለች ነው፣ ውስጤ የሚያውከኝ ነገር አለ፣ ሱስ ስላለብኝ ካልተናገርኩ ምላሴ ሳምባ ስለሆነ ሰው ሳይተነፈስ እንደማይኖረው ሁሉ እኔም ካልተናገርኩ መኖር አልችልም የሚልበት ነገር ካለ እኔ ችግር የለብኝም። መጥቶ እንዲተነፍስ እንፈቅድለታለን። ቤተልሔም ሰላም ብያለሁ። የማታወሪ ከሆነ ለምንድን ነው የገባሽው ቤተልሔም? እኔ ገርምኛል። ቢላ እንዴት ነህ? ወንድምነት እንዴት ነህ? አማን ነው አለን። ሰላም ነው ፈጣሪ ይመስገን። እንዴት ነህ? አለን።
እንዳልከው ለምንድን ነው ይሄ ሰውዬ ግን የሙስሊም መርከዝ ከፍተው አስተማሪ ለምን ያደርጉት? ማን ነው ሰው የሚያደርገው? አልረዳ እኮ ነው ያሉት እኮ ማን ነው ራሱ ነው የሚሾመው ታዲያ? ሾሟል እኮ በቃ ለምን ቢሮ አንድ ቴሌቪዥን ጣቢያ ለክ አፍሪካ ቲቪ ይባላል አይደለ? ከፍቶ በቃ ከካሜራ እሱ እኮ ቀን በቀን ከካሜራ መራቅ የለብኝም ከአጀንዳ መራቅ የለብኝም እኔን እያነሳችሁ ኑሩ የሚል ሰው እኮ ነው። እኔ ሲጀምር ባቢ ምን ብዬ ካለው ሻር ያዘ ጊዜ ይሄ ሰው ይታምነዋል አልኩ። ለፖለቲካ ነው። አንድ ፖለቲካኛና ሃይማኖተኛ አንድ ላይ አይሄድም። ለይቶ አላወቀም። ገባክ? መርቅኖ ነው የሚገባው። የሚያወራው የሚከራበቱ አያውቅም። ደግሞ አንዳንድ እንትኖች እኛ ወሂድን ስለሰደበ አይደለም እኛ ወሂድ ስለሰደበ እኛ አይደለም ሳታውቁ አትለፍልፉ። እኛ ወሂድ ስለሰደበ ተሳደበ እንዴ? ወሂድን ስለሰደበ ነው እኛን ተድላ የሚሰድቡት ብሎ አንድ የሆነ አጀንዳ ቤት ተከፍቶ ነበር። ሄጄ አብራቸው ተስከወቸው እንደዛ የሚል ሰው አለ። በዚህ አጋጣሚ ወሂድን ስለተሳደበ እንደዛ አይደለም። ወሂድን ከሰደበ ወሂድ መናገር ይችላል። እኛ የማንም አጀንዳ የማንንም እንትን አስፈጻሚ አይደለንም። ኖ እዚህ ጋር ግን ጣልቃ ልግባ። ፕላጢስ እንኳን ደግና መጣ። ወንድማችን እንዴት ነክ? ሰላም ነው አለን አለን። ምን እንዳልኩት እንኳን ዳግም መጣ እኮ ያልኩት። እንኳን ደህና መጣ ያላለው ብዬ ነው። ምንድነው ችኩል ቀንድ ወንድምነት እና ወሂድን ሲናገር እኔ አልሰማው። ምንን ለመናገር ከተናገረ ግን ያው ወሂድ ማሜ ምን አለ መሰለክ የሆነ ኮሜንት ቀጣጥለው ነበረ እና ያን ተናግሮ ነው ወሂድ እሱን ተናግሮ ስለሆነ ነው እነሱ የሚያሰድቡኝ የሚል አጀንዳ ስንባታነሱ ግን መልካም ነው። ስንባታነሱ መልካም ነው። እውነት ነው። አይ ግን እዚህ ጋር ያው ካነሳ አይቀር አንዱ ልናገር አለ እጥፋት ትፍል በላል ታንቀኛለች። ከተነሳ አይቀር ያው ወሂድን ሲናገር አልሰማውም። የመናገር ግን መብት አለው። በአግባቡ ወሂድን የመተቸት መብት አለው። ግን አንድ ነገር መሰመር ያለበት ነገር ለወሂድ መከላከል አንችልም ራሱ ነው የሚናገረው የሚለው ነገር አልስማማበትም። ቢኮዝ ወሂድ እንደ ተቋምም ጭምር ነው ብዙ ነፍሶችን የሚያድን ለረጅም ዓመታት ብዙ ሰዎችን ወደሚወደው እምነት ለማምጣት ጥረት ሲያደርግ በእውቀት ሲለፋ የኖረ ሰው ስለሆነ ራሱን መከላከል ቢችልም ተከታዮቹም ተማሪዎቹም እሱን የመከላከል ግዴታ አለባቸው። ግን ደግሞ በሱ ላይ ስም የማጥፋት ዘመቻ ከተከፈተበት በሀቅ ሊሞግተው የመጣን ሰው በእውቀት ሊሞግተው የመጣን ሰው ችግር የለውም። እሱ ራሱ በእውቀትና በሀቅ ይመልሰዋል። አለረላ አሁን ለሱ አንከላከልም አይነት ነገር የሚያስኬድ አይመስለኝም። ቢኮዝ ከተማሪዎቹ መካከል ከአድማጮቹ መካከል ተማሪማ አይደለሁም፣ ከአድማጮቹ መካከል ከወዳጆቹ መካከል አንዱ እኔ ነኝ። አሁን የሱ ስም ያለግባብ ቢነሳ በአግባቡ ከተነሳ ችግር የለብኝም። ያለግባብ ቢነሳ የአቅሜን ከማበረክት ሰዎች ከሚያበረክቱ ተከታዮቹ መካከል አንዱ እኔ ነኝ። የሆነ ሆኖ የሰው ስም ባይነሳ ጥሩ ነው ብሏል ባቢ። ያ ጥሩ ነው፣ እኔ እስማማለሁ። ግን በእውቀት የሚበልጡንን ሰዎች ቢያንስ አክብረን ልንከተላቸው ባንችል ባንነካቸው። በቃ እኔ አሁን ባቢን ጋር መጥቼ ብሳፈጥ ከምሳፈጥና ኢምራን የሚባለው ጩጬው ልጅ ጋር ሄጂ ከምሳፈጥ ባቢ ይቀለኛል። አትሊስት በዲናዊ እውቀት ላይ ብዙ ጋፕ ያለን አይመስለኝም። ቢበልጠኝም በጣም ብዙ ጋፕ የለንም። ኢምራን የሚባል ልጅ አጥቦ የሚያሰጣኝ ሰው ነው። አትሊስት እሱን ተከትዬ ከሱ መማር ነው። አንድ ደግሞ በእስልምና በእድሜ አይደለም። ባለፈው አንድ ነገር ሰምቻለሁ።
በ60 ዓመቴ ሊያስተምሩኝ ይፈልጋሉ የሚባል ነገር የለም። የገዛ ልጅህ ሐፊዘል ቁርአን ከሆነ ከፊት ያሰግዳል፣ ወደድክም ጠላህም ከፊት ቆሞ ያሰግድሃል። የገዛ ልጅህ ለምን 15 ዓመት አይሆነውም? ለምን 13 ዓመት አይሆነውም? መሪነት በእውቀት እንጂ በእድሜ አይደለም። በእድሜ የፈለገ ልጅህ ያክል የልጅ ልጅህ ቢሆነው እንኳን በእውቀት በእስላማዊ እውቀት የሚበልጥ ከሆነ ከፊት የሚያሰግደው እሱ ነው። አንተ ከኋላ ትሰግዳታለህ። እውቀት ነው የሚያስቀድምህ እንጂ እድሜ አያስቀድምም። በዚህ ሁሉም በተለይ አዳዲስ የሚመጡም የመጡም ማወቅ ያለባቸው ዞር ዞር ብለው ማየትም ያለባቸው ትንንሽ ህፃናት ከፊት ሆነው ተራዊ ሲያሰግዱ በየመስጂዱ ኢማም ሆነው ሲያሰግዱ ሙአዝን ሲሆኑ ዞር ዞር ብለው ማየት አለ።